እንግዲህ ሩታ ሀብቴ ዛሬ ልጅሽን አልወሰድኩበት ብሎ ነብር አርጓታል። ነብር አብርሽ ግን ምን አይነት አስተሳሰብ ነው ያለው? እናንተ ግን እንዲህ አይነት ወንድ አይታችሁ ታውቃላችሁ በዚህ ምድር? አይ ሩታ ሀብቴ ምን አይነት ጉር ነው ያጋጠማት? ግን ሱብሃንአላህ። ላይክ አርጉ፣ ይሄን ቪዲዮ ላይክ አርጉ። መጥቼላችኋለሁ እኮ አንተ ልጅ ስጭኝ ያልካት ይህንን አንድ ፍሬ ልጅ ወስደህ ምን ልታደርገው ነው እንዴ? እንደዚህ እኮ አይደረግም። ይሄ ቢያንስ ለእሷ ባታስብ ለህፃኑ አታስብም እንዴ? ለምን እንደዚህ ታደርጋለህ? ግርግር መብታለኝ እኮ ነኝ። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና እንዴ እዚህ እኮ ያለሁት እኔ የራሴ ቤት አይደለም ማለት እናት አባቴ ቤት ነው ያለሁት። የራሴ ምናምን ብቻዬን ነው። ልትረዳት ምን አለ እሷ ተጨናነቀ። ወደ ቤት መሄድ እንችላለን እኮ አይደለም ነው። አስጨርሳት አብርሽ፣ አንዴ አስጨርሳት። እሷም ትስማት እስኪ አንዴ። እልህ ያዘ አብርሽ። ከዛ ሴጅስ ሩታዩልሽ እሱ ብዙ ከፍተቱ ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፍላጎት ሊኖረው ይችላል። ነገር የሚያደርገው ነገር የሚሆነው የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደርሰ መምጣት የለበትም። በቃ ክፍተቱም እንደ ክፍተት አይተሽ ቢያንስ ላይክ እያረጋችሁ ዛሬ እንግዲህ ሩታ እየመታለች። እንግዲህ አብርሃም ነገሮችን ያስተካከላል ስንል ልጄን ወስዳለሁ 1 ወር ያልሞላው የ15 ቀን ልጅ ወስዳለሁኝ ብሎ ተነስቷል ማለት ነው። ላይክ እያደረጋችሁ ቪዲዮ አስተያየት ስጡ። እኔ እንጃ እኔ ምን አይነት ሀሳብ እንሰብ። አሁንማ ባልና ሚስት መሆን አስጠላኝ እኔ በአሁን ሰዓት ማለት ነው። ይሄን የሚያደርገው ደግሞ በጎን ሌላ ድራማ በጎን እዚህ ሌላ ድራማ ለመስራት እቅር ስላለው ነው። አብርሽ ጥፋቱን በጥፋት እየጨመረ እየሄደ ያለው ማለት ነው። ላይክ አድርጉ ፋሚሊ። በጣም ነው የሚያስጠላው። ነገራችን ላይ እናንተ እንዴት የ40 ቀን ያልሞላው ልጅ ወስዳለሁ ብሎ ይነሳል? ምን አይነት ጥጋብ ነው ግን? ምን አይነት አስተሳሰብ ነው? ምን አይነት አይምሮ ነው ያለው? እናንተ በጣም ገረመኝ ዛሬ። ላይክ አድርጉኝ እናንተ። ምን ነው የሰው ልጅ የዚህን ያህል ተውስሉት ይበስበታል እንዴ? እንደማይፈልጋት ሩታንና እንደማይቀጥል ነው ዛሬ ያየሁት እኔ። እሷን በትቢት ነገረኛ ለማድረግ የማይገባ ጥያቄ እየጠየቀ የማይመለከተውን ነገር እየሰራ የማይጠይቅ ጥያቄ ይጠየቃል። ልጄን ወስዳለሁ ብሎ ይሄዳል። ይሄ ምንድን ነው? ሩታን ሰላም እንዲሰጣት አይፈልግም። ጭራሽ ሰላሟን አይፈልግም አብርሽ። ሩታ ጨቅጫቃ እንድትሆን እንድትሳደብ ነው የሚፈልገውና በጣም ነው የታዘብኩት። በጣም እውነት ሩታ ሀብቴ ራሷን ሁና ራሷን ብትንከባከብ በጣም ደስ ይለኛል። በዚህ ነገሯ እኔ እንጃ እውነት በህግ እኮ የምትለው ወድ አይደለም። በጣም መረራት። በጣም ነው የሚያስጠላው። ምን አስቦ ነው አብርሽ ግን ነገሩን ለማንዘራዘር ፈልጎ ሩታ በቃ ምን ለማለት ፈልጎ ነው የዛሬው ቪዲዮ? አሁን እወስዳለሁ ማለት 1 ወር ያልሞላው ልጅ ምንድን ነው የፈለገው? ከሩታ ጋር መቀጠል? ከሩታ ጋር በዛም ብሎ ከሄርሜላ ለመቀጠል? እኔ አላማው ከሄርሜላ ጋራ ለመወሰን እንጂ ሩታን ወደ ራሱ ለማምጣት እየፈለገ አይደለም። ልጄን ወስዳለሁ ማለት ምን ማለት ነው? እሷን አይፈልግም፣ ልጁን ብቻ ነው የሚፈልገው ማለት ነው። ይሄ ምንድነው? ሩታን አይፈልግም፣ የሚፈልገው ልጁን ብቻ ነው። እዛ ቤት የሚመላለሰውም ለልጁ ነው። ድሮም ብለናል ነገራችን ላይ አብርሽ ሩታን አይደለም የሚፈልገው። ልጄ የሚለው አውቆ ነው፣ ቪዲዮ ለመስራት ነው፣ ቪዲዮ ለመጠቀም ነው። አለበለዚያ ሩታን አይፈልግም አብርሽ። ሩታን ቢፈልጋት በእርግዝና ሰዓት ረግጧት አይሄድም ነበር፣ ጥሏት አይሄድም ነበር። ማንንም ጋለሞታ ሴት ሲያሳሻትና ሲያሽቃበጥ አይኖርም ወይ? ዛሬ ሄርሜላ ምንድን ነው ያደረገችው? አፍቅሬዋለሁ ብላ መጣች። ድሮም ነበረ፣ አሁንም ነበረ። ድሮም ተናግረናል። ድሮም ነው የምታውቀው፣ ድሮ ነው የሚተዋወቁት አብርሽና ሄርሜላ እያልኩ እኔ በጣም ሰርቻለሁ። ስለ ስራ ነው፣ ዘመዱ ናት፣ እህቱ ናት የምትሉ በጣም ብዙ ባለጌ ሴቶች አላችሁ፣ ወንዶችም አሉ። ዘመር ናት ሄርሜላ፣ ለሱ ስሜት የላትም እሷ። በቃ ዛሬ አፍርጣ ፈቅረዋለሁ አብርሃምን አለች። እሰቡት፣ ዛሬ አፈቅራለሁ ሌላ ሴት ስላለችው ሩታ ቤት ሄዶ ልጄን ወስዳለሁኝ አንቺ ቅሪ አላት። ይሄ ምንድን ነው የምትሉት? በቃ ሩታን ያፈቅራል አብርሽ። ወላሂ አትሸዋወዱ። ሰውን ልጅ እንደው መጫወቻ አታርጉ። ለሩታ ምንም ስሜት እንደሌለው ነው የሚረዳው። ምንም አብርሽ ማለት በድንጋይ ላይ ውሃ ማንቆርቆር። ዛሬማ በቃ የፈለገውን ነው የተፈነጠሰው። እንዴት ነው ህፃን ልጅ ይወስዳል ብሎ ይመጣል? የሰው ልጅ አይደል እንዴ? አያስብም? ወላሂ ሰው እናንተ ሲቆም ብላችሁ ሰቡ። የሰው ልጅ እኮ ነን። የ40 ቀን ያልሞላው ምን አይነት ሽማግሌ ህግ ፈርድ
ይሄ ምንድነው? ቪዲዮ በቃ ሩታ ነገረኛ እንድትደረግ ሰው እንዲጣላት ነው እያደረገ ያለው። እንደዛ ነው። ያችኛይቱ እኔ እንከባከበዋለሁ፣ እኔ ያከብረዋለሁ፣ ባለ ሚስት እንዴት እንደምትሆን አሳየዋለሁ። ፍቅር ከሩታም ወዳ ከሩታዬም ወዳ ፍቅር ያስተማረች እዚህ ሜዳ ላይ። ነገር ግን ዛሬ ላይ መቼም ቢሆን የድሮ ፍቅሩ አይመለስም። አብርሽ አሁንም ጭቅጭቅ ምናምን እያለ ሚስቱን የልጁን እናት ክፉ ሰማስባል ሄዶ ልጁን እያየ በሰላም ከሩታ ርቆም ቢኖር ነው የምመርጠው። ሩታ ለራሱ እዚህ ውስጥ ምን እንድትገባ ፈቃደኛ አይደለሁም። አዎ ሴት ልጅ ክብር ይገባታል። እሱ ልቡ በሌላ ሴት ስለታሰረ ለሩታ ክብር መቼም ጥሮ ማያውቅም፣ መቼም አይጠራም። ነገም ተነገ ወዲያም ጠብቆ አብርሽ ለሰው ልጅ ክብር አይደለም የሚሰራው፣ ለዩቲዩብ ብቻ ነው የሚሰራው። በእውነት ዛሬ በእሷ ቪዲዮ ስለተለቀቀ ግን ደስ ብሎኛል። የእሷ ቪዲዮ ግን ጭቅጭቅ አይወድም፣ ፍቅር ነው የሚወደው ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቴ ውዶቼ ማሮቼ። በአጭር ቪዲዮ ነው የመጣሁት። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው የአብርሽ አረካት ማለት ነው። ማለት ልጁን ለመጠየቅ እኮ በዛ መንገድ አይደለም። ከመጀመሪያ ሽማግሌ ይዞ ይቅርታ ይጠይቃት ብዬ ብዙ ቀን እየሰራሁ ነው። ሽማግሌ ይዞ ይቅርታ ካለ በኋላ እንደገና ለልጁም ሆነ ለራሱ አላቅም ምን አይነት አሚሮ እንዳለው አላቅም። በእውነት በጣም የሚያስጠላ እኮ ነው። በጣም ነው የሚያስጠላው አረካቱ። ላይክ እያደረጋችሁ ይህን ቪዲዮ እስከ መጨረሻ ያያችሁ አበረታቴ ውዶች ማሮቼ። አጭር ቪዲዮ ነው የምለቅላችሁ። በጣም አከብራችኋለሁ እናንተ የኔ እንቁ ፋሚሊዎች። ሩታ ሀብቴም እንግዲህ ያረጋጋት፣ ወደ ራሷ ይመልሳት፣ ከዚህ ጭቅጭቅ ህይወት ያውጣት ነው የምለው እኔ። በእውነት በጣም የሚያስጠላ ነው፣ በጣም ይደብራል።